30 ከሚሆኑ የአፍሪካ ሀገራት የተውጣጡ 61 ገደማ የሚሆኑ ታዋቂ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንዲሁም ደግሞ 120 የሚደርሱ ኢትዮጵያውያን የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የተሳተፉበት የመጀመሪያው የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ትላንት በአዲስ አበባ ተካሂዷል። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ አህጉራዊ አንድነትን ለመገንባት እንዲሁም ደግሞ በማህበራዊ ሚዲያ የአፍሪካን መልካም ገጽታ ለማስተዋወቅ ያለመ እንደሆነም በመድረኩ ላይ ተገልጿል። ይህንን አህጉራዊ ጉባኤ ያዘጋጁት ፐልስ ኦፍ አፍሪካ ከኤጂኤ የቴክኖሎጂ ኢንተርፕራይዝ ጋር በመተባበር ሲሆን ጉባኤውን ለማካሄድ ለወራት ዝግጅት ሲደረግበት መቆየቱንም ለመስማት ችለናል። ጉባኤውን የተከታተለችው ሪፖርተራችን ሰላማዊት ሽፈራው የፐልስ ኦፍ አፍሪካ ምክትል ዋና ስራ አስፈጻሚን አናግራ ተከታዩን ጥንቅር አዘጋጅታለች። ወቅቱ የኢንፍሉዌንሰሮች ጊዜው የዲጂታል ሚዲያ ማህበራዊ ሚዲያው በጣም ዶሚኔት እያደረገ የመጣበት ስለሆነ እንደዚህ አይነት ሀሳቦች ነበሩ። ፐልስ ኦፍ አፍሪካ ደግሞ ከዚህኛው ሀሳብ ጋር በጣም የሚሄድ ዓላማ ይዞ የተቋቋመ ሚዲያ እንደመሆኑ መጠን የአፍሪካን ትርክት ማስተካከል አፍሪካ ሁላችንም እንደምናውቀው በዓለም አቀፍ ደረጃ ብዙ ኔጌቲቭ የሆነው ነገሯ ይነገራል። ፖዚቲቭም ብዙ አንሰማውም። ሰው ስለ ቦኮ ሀራም በደንብ ያውቃል። ዓለም ስለ ዳንጎቴ ብዙ አያውቅም። እሱን ማጉላት የአፍሪካን እውነተኛ ማንነት ማሳየት ስለነበር ይህን ደግሞ ማድረግ የሚቻለው አንዱ በማህበራዊ ሚዲያ ተጽዕኖ ፈጣሪዎች በኩል ነው። ስለዚህ በቋሚነት በየአመቱ ሊካሄድ የሚችል ሀሳብ መድረክ ሰሚት ያስፈልግ ስለነበረ ከኤጂኤ ጋር በመሆን ይህንን አስሚስ የአፍሪካ ሶሻል ሚዲያ ኢንፍሉዌንሰርስ ሰሚት መጀመሪያ ኢትዮጵያ ላይ ማዘጋጀት አለብን በሚል ከወራት በፊት ዝግጅት ሲደረግ ቆይቶ እንዳያችሁት ከ60 በላይ በጣም ቶፕ የሚባሉ የአፍሪካ ተጽዕኖ ፈጣሪዎች ከኛ ከሀገር ውስጥ ደግሞ የተመረጡ ከ120 በላይ የሀገር ውስጥ ተጽዕኖ ፈጣሪዎችን በአንድ ላይ በማገናኘት እውን የሆነ ትናንትናና ዛሬ ሲካሄድ የቆየ የሚቀጥል መርሃ ግብር ነው ማለት ነው። ትልቅ ሰሚት ነው። ለአዘጋጅ ሀገር ልክ አስሚስን ብንወስድ ለምሳሌ በጣም ጠቀሜታ አለው ለኢትዮጵያ። አንደኛው ኢትዮጵያ ባለፉት ዓመታት በጣም በልዩ ትኩረት የሰራቻቸውን የአፍሪካ መልኮች በደንብ ታሳይበታለች። እነዚህ ተጽዕኖ ፈጣሪዎች ደግሞ ከጀርባቸው ሚሊዮኖች አሰልፈው ያሉ ናቸው። አንዱ ብቻውን አግሪጌት በሁሉም የማህበራዊ ሚዲያ ገጾቹ ከ50 ሚሊዮን በላይ ተከታይ ያለው ልጅ አለ። ለምሳሌ አንድ ኮንተንት ስለ ኢትዮጵያ፣ ስለ አዲስ አበባ፣ ስለ አፍሪካ ሲሰራ ያ ሁሉ ከጀርባ ያለ ሰው በአካል ያልተገኘ ግን ይሄንን ይዘት የሚያገኝ ይሆናል ማለት ነው። አንዱ ከቱሪዝም አኳያ እሱ ነው። ሁለተኛ ነገር ደግሞ ኢትዮጵያ በብዙ መንገድ የአፍሪካ መሰረት ናት። በፓን አፍሪካኒዝም በአፍሪካ ህብረት መቀመጫው ጭምር ያለው እዚህ ነው። ብዙ ተቋማትን አቅፋ ያዘች ናት። ልጆቿን በአንድ ላይ ስታሰባስብ ትክክለኛ የአፍሪካ መሰረት መሆኗን በደንብ እንዲረዱ ይህንንም ታሪክ እንዲያስተጋቡ ያስችላል። መሪ ሀሳቡ ይህንኑ ነው የሚለው ኢንፍሉዌንስ ፎር ቤተር አፍሪካ ነው። ለተሻለች አፍሪካ ተጽዕኖ መፍጠር ማለት ነው። ስለዚህ የተሻለች አፍሪካ ማለት በሁሉም ረገድ ማለት ነው። እነዚህ ልጆች ደግሞ በዚህ ይህንን በማድረግ ትልቅ አቅም ያላቸው ናቸው። አህጉሩን የሚጠላ ይኖራል ብለን አናስብም። ስለዚህ ያንን ነገር ያስተጋቡታል። እኛ እንዲነን መልካችን ይሄ ነው፣ መገለጫችን ይሄ ነው የሚለውን በደንብ ያነሱታል። አንዱ እሱ ስለሆነ ማህበራዊ ሚዲያን ለበጎ ዓላማ መጠቀም የሚል አንዱ የአስሚስ ዓላማ እሱ ነው። ይህንን የዓላማውን ይዘን በመጀመሪያው ሰሚት ደረጃ ሳይቋጭ እንኳን በጣም ብዙ መልኮችን አይተናል። በጣም ብዙ ዓለም አቀፍ ሚዲያዎች ይህንን ሰሚት እየዘገቡ ነው። የሀገር ውስጥ እንኳን ኦልሞስት ሁሉም ማለት ነው የእኛም ጉዳይ ስለሆነ ይሳተፋሉ። ሌሎችም ግን በዚህ መጠን ከፍተኛ ትኩረት የሰጡት ነው። በቀጣይም ይህንን ሰሚት ስናዘጋጅ አፍሪካ አንድ
በአህጉር ደረጃ አንድ መገለጫ አንድ አህጉር ብትሆንም ብዙ ሀገራት 54 ሀገራትን እየዞርን በቀጣይ አንዱ ሰሚት ተራ እየወጣለት እየተስተናገደ ሁሉም የአፍሪካ መልክ በልጆቿ እንዲታይ እንዲገለጥ አፍሪካውያን ትክክለኛ ራሳቸው ማን እንደሆኑ መሰረታቸውን፣ መልካቸውን፣ ባህላቸውን፣ ታሪካቸውን በደንብ እንዲያውቁ የሚደረግበት ዘመኑ የሚጠይቀው የዘመኑ ሰሚት ነው ብለን መግለጽ እንችላለን።